ጸብ ያለው ብሩኬ ጋር ነው። አሁን ጸብ ጀምራለሁ ብሩኬ ጋር ተንበርክኮ ጥንቸሎቹ ላስታረቁ ሌሎቹ ጥንቸሎችና በቂ ይዞ ይምጡ ዛሬ በአስፈላጊ አይደለም ማንበረከክ ምናምን። እኔ በቂ አሁን የሚመጣ ወንድ ልጅ አሁን ከሌላ ወንድ የሚመጣ ልጅ መጀመሪያውና በኋላ የሚመጣ አንድ እንዳይመስላችሁ። ፍንቅር ፍንቅር አትቢ አይምዬ እኔ ቆንጆ ማለት ነው። እኔ ዱባይ አጥቼ ነው የሚቀበለው ማለት ነው። ነገና ተነገ ነው ማርያም ሌላ ሰው ጋር ትመጣለች። አይሚ መሆን ትችላለች። ትላንት ማላኛው በት ቢዶ አላ አይታችኋል። ማላኛው ምን እንዳለ ሰምታችኋል። መድኃኒዓለምን ማን እንደ ብሩኬ እሱ እኮ ፍቅረኛዋ ወንድሟ በሉት ማርያምን እዩት እስቲ። በዚሁ ለቪዲዮ ውስጥ የምትረዱት ነገር የለም ማርያምን እንዴ አውርተን ደክመናል። ብሩኬን ነገር ወንድ ልጅ እንደዚህ ያደርጋል ብዬ ታውቃለች። የኔ ቆንጆ አንድ ጊዜ ለዚህ ልጅ ብላችሁ ገደል ገባን እኮ ማርያምን። አንድ ጊዜ የሆነ ወንድ ልጅ አውቃ ናት እግዚአብሔርን እሱን እየሳደቡ እኛንም አንቀራም ከሱ በላይ ነው። እኛም ደግሞ እነሱ እየሳደቡ አሉ። ለብሩኬ ብለን እንደዚህ ስንከራከር የኛ ማንነት ዝቅ አድርጎ ነው የሚያወሩ ቆሻሾች። ኧረ የራሳቸው ጉዳይ። እኔ የት ያውቁኛል? እኔ ድምፄን እንጂ የት አባታ ታውቃኛለች? ከዚህ ብሩኬ ቶች ሰደብላምን ብለ የኔን ማንነት ማንም ሸቃላ እኮ ይዛ የምትገኝ ናት። እንደናንተ ሴተኛ ዳሪ መሆን ከመሆን ይሻላል። ሴት አዳሪዎች ናቸው እነሱ። ትክክል አንበሳ እናገር እንዴ ከተናገርን ብዙ እንናገራለን፣ ግን አታናግሩ። እነሱ ሺሻ ቤት ነው የሚኖሩ። ትክክል እኛ ዝቅ ብለን ስለታዘዝን ነው። ዝቅ ማለት ደግሞ ነገር መካመታ እያደረጉ ነው። እኔ እኮ ሃይሚን ትላንትና ለምንድን ነው ጀግና የሚሏት? ምን ጓ ነው ጀግና ያስደረጋት? እኔ አልገባኝ ነው ጀግና የሆነች እዚህ የአረብ ሀገር ላይ ያለው ሴቶች ማለት ነው። ማን ነው ሲጀመር አጠፋ ሰው ነው። ሰው ሆኖ የማያጠፋ የለም። ማንሽም ታጠፊያለሽ። አጥፍቷል ይቅርታ እያለ ነው። አለቀ በቃ። ድራማ ነው በእናታችሁ፣ ሁሉም ነገር ድራማ ነው። አብረሽ ማለት ነው ነገር ቀስ ብለህ የምታወራው ወሬ እንዴት አባቱ እንደሚያስቀኝ ኪዳነ ምሕረት እኔ ማለት ነው። ማታ ምን እየጨፈር ነበር ወንጀለኛ ቤት። እኔም አማርኛ ወራሷ ነው የሚያምረው። እኔ ማርያም አብረሽ ማታ ቪዲዮ ወጣ ሙዚቃ ከፍተን ጨፈር ማለት ነው። ወንጀለኛ ተኝታ ፊልም ላይ ናት። ፊልም ማለት ነው ከሃይሚ ኦደንስ ጋር ትደባደባለች። ያገቡሻል ወይም ኦደንስ ጋር ትገባለች። ወንጀለኛ አያስገቡም። እነሱ እኮ በህልሞ እየተደባደበች ነው። እግዚአብሔር እኛ ወሬ እኮ ማለት ነው ዝም ብሎ ነው በቃ ፐስ ነው ፐስ። አሁን ስትፈስ ያለስ ከዛ ይሸታል ከዛ ይጠፋል። እንደዚህ ነው በእውነት። እኔ አላቅም የትም ሄዳለሁ። እቺ ሰይጣን መጥተሽ ብሎ ካርጉ ምን ልሰራ ነው ይላሉ። ግን ምን እኔ አሁን እዚህ ጋር ይመጣል አይደል? ምንም አላርግም። እንት ወንጀለኛ አንቺ ነው የሚሉሽ እኔን እንደዚህ ሁሉም ብሩክ ፎቶ እቺ ሰይጣን መጣች ይላሉ። ሲሞ ብሩክ ፎቶ እንደው በርካቶ ማለት ነው በቃ ውዲቶችሽ ከጎንሽ ሳሞሽ ነገር አላላችሁ እንደምን ይሸናል ነገር ደግሞ በዳለገቡ እኔ እንደው አላነሳም። ብሩክ ፎቶ ምን ቢመጣ ባለ ፎቶ ወደ ውጪ ቆሻሻ እኔ አልፈራችሁም። ሽንታችሁ የቀዘቀዘ ወንጀለኛ ቤተሰቦች ነበር እንዴ? አይቻለሁ። ወጥዋሽ ማርያምን አሳስቦታ እንዳድራለታቸው ወጪ መጣች ሲሏት ማለት እኔ መደባደብ የሚፈልገው ከማጋ እንደሆነ ልንገራችሁ። ሊሰን ዘቅዝቃና በቃ ምንሽ መሰለሽ ማታ
በቃ ካልፈለገች በግድ ነው እንደምትለጥፍባት ብላለች እኮ። ለዚች እኔ መልስ ልሰጣ ነበር። እናንተ ሼር አታደርጉ። ለምን ሼር አታደርጊልን ነበር? ሳሙ ተኝተናል። ሰለቸኝ ናት ደከምኩ። ልብሽ አስለቀሰኝ። ዛቴም ድምፅ ራሱ እኮ በጣም አለቀስኩ። ማሳባለት እንደዚህ ሲሉ ተሰማኝ። እኔ እና ሰሚራማ ማታ እኮ እያወራን ነበር በውስጥ ንፋስ ላይ ሁሉ ጊዜ ታለቅሳለሽ። በጥቅል ሞት ነው ጨነቀኝ። ምን እንደሆነ አላውቅም። በጣም ተጨንቄያለሁ ውስጤ። አይደለም አሁን የእኛ ምርጫው ምን እንደሆነ ልንገራችሁ። የሀይሚ ታላልቆች ባለ ጊፍተሮች ለሷ ብለን ነው ጊፍት ምንሰጠው። ስለዚህ ብሩኬን አንፈልግም እያሉ ነው አይደለ? በየግስቱ ብሩኬን እየረገጡ ነው አሉ። የእሱ ዩቱብን አለመከታተል መቶ ነው። ሀይሚን ከወደዱ ብሩኬን ደግሞ የሚወደው ሰው ደግሞ ይዞ መሄድ ነው እንጂ እንትኑን እናቃጥላለን ምናምን ምን ሽ ነው? እነሱ ናቸው እንደ መጀመሪያ ከፍቶ የሰጡ። ዝም ብሎ እንደ ቲክቶክ አይዘጋም ሲጀመር። ቲክቶክ ዝም ብሎ ፈሳሞች የታቸኛው እቃ ይቃጠል ምን እነሱ ነው እንደሚከፍ እንደ ዩቱብ እኮ ዝም ብሎ አይቃጠልም። ሀቢብ ብሩኬን የሚወደው እነሱ ብሩኬን መጠላው ቢያንስ ሰው እንደዚህ ይኖራል እንጂ ሁሉም ይብዛ አይጣላም። ገብቶሻል? ባለፈው ማለት ነው በመቤት በወንድ ልጅ እንደዚህ የምትጨክን አራማኝ ባል ራሱ ከነ ብርሬ እኔ ደፋታለች ግዳታ ነግራት ነው። ስድብ አሁን ምንም አይጠቅም። እነሱ ምንም አይጠቅም። ትላንት የከፈተ ሰው ማለት ነው ስንት ቦታ ደርሷል። ሃይሜና ብሩኬ ግን በቦታው ናቸው። ሁለት ዓመት አልፏል። እነሱ ቻይናል በቦታው ቻናላቸውን ሼር ቢያረጉላቸው ምን ቢያረጉላቸው ላይክ አያረጉም። ጨርሶ አያዩም። ብሩኬ ቻናል እየሰራ አይደለ? እሱን አይታ አይደለ እንደ መከታተል የጀመረችው እሷ ነች። እንደ መጀመሪያ ቻናል እየሰራች የነበረች ምድረ ዝምባ ሙሉ እዚህ ጋር ገብቶ ምንድን ነው ስለ ቻናል የሚያወሩ? ስነ ስርዓት የለም አይደለም። ላይክ ቢያረጉ ሼር ቢያረጉ እንትን ቢያረጉ ቢያበረታታቸው እኮ ጥሩ ነው። ግን ቁጭ ብሎ ላይ ስለ ቻናል የሚያወራ ሰው እዚህ ጋር አንድ ሰው እንዳይኖር እኔ ገነት የምትባል ይካክ አልፈልግም። ነጭ ሲያስጠሉ ምን አለ ቢያበረታቷቸው። እየሱያን በሰብስክራይባቸው ምንም ተጨመረ አይደለም። ላይካቸውን በዛው ላይ በቃ መቶ ነው። ማልወዱ ከሆነ መቶ ነው። እነዚህ ያሉ እንጂ አንድ ምግብ ይበላል እንዴ? አንፈልግም ካለ ግዴታ ብሩኬ ግን ያጓቸው ነው። ይሄን ጥላቻ የሚያሳዩት ማርያምን እንጃ። በእውነት እኮ ግራ ገብቶኛል። ኢየሱስ ግን አንቺ ገራም መሆኑ እኮ የዋ መሆን አለመናገር። እስኪ ብሩኬ ይሄ ሰው ተናግሮኛል ብሎ አንድ ቀን መልስ ሰጥቶ ያውቃል? እስኪ ወጥቶ መድኃኒዓለምን ዝም በቃ ብሩኬ ለምን ያውቃል? ሲጀመር ቀኝነት አይቻላቅም። ሌላ በረሃማት ያረብ የዛሬ ጅማ እንደው በላይ ገዝባቸው አበው እንደው ማርያምን ማለት ነው ያሳያቸው፣ ጤና ይስጣቸው። ጠላቴን አብዛልኝ እንጂ ያጥፋልኝ አይባልማ። ያሳያቸው ከፍ ብሎ ለነሱ ያሳያቸው። በቃ ካልወደዱ መቶ ነው ከላስ። ልጁን ልቀቁ። ልጁን የሚወጡ ስንት ብሔረሰብ አለ። እናንተ 3-4 ሰው አይደላችሁ። ኮትት ውጡ። ምን ትሰራላችሁ? የብሩኬ ጥግ ላይ ጥግ ያዙ። ስነ ስርዓት የላችሁም እንዴ? ዛሬ ነው ታረቁ ይመጣሉ። እኔ እኮ ሲታረቁ ሁላችንም ሜዳ ላይ ነው የምንወጥቀው። ማለት ስንት ቀን ተባብለን ሜዳ ላይ እኔ ሜዳ ላይ ለምንድን ነው የሚወጣው? ምንም ሜዳ ላይ የምንወጥቀው ነገር የለም። ይለያዩ ምን አላልኩም እኔ በራሴ በኩል ማለት ነው። እኔ ብሌም ማለት ነው። በዚህ ልክ የሰው ልጅ እነሱ በእኛ ነው እንደሚሄዱት። ይለያዩ ስንምለያዩ ይፋቀሩ ነው የሚፋቀሩ አሉ እንጂ አንዳንድ የሚያወሩት የእነሱን እየሰማች አይደለም። መታውን አይሚ ፍንጥፍንጥ ብትለው ማለት ነው የእነሱ ነው የሚሰማው። አይሚማ ማርያምን ተኝቼ የሆነ ነገር ስትል ወታ ነው ካሜራ ደቂና ላይ ብላይ ቁጭ ብላችሁ የእኛን ሲጋ ብላችሁ ምናምን ብላ ለእኛ መልስ ትሰጣለች። አሁን አታምር
ተስቃ የራሷ ጉዳይ እኔ አይመለከተኝም። ባሪፋታት ማሙማ ባለፈው ራሱ ወጣ ማስቀረት ሌላ ሰው እኮ ጋሽዬን እኮ ተሳደባ ገብቶሻል። ተሳድቧል እኮ ጋሽዬ ራሱ ሰማችሁ። እኔ ቤት አምጥቼ ሼር አድርጌያለሁ። በስመ አብ ስድቡ ከባድ ነው። ጉድ እኮ እኔ ከቱበር ሴቱን ታውቃላችሁ? ሩታና ጽጌ ጫዋች መብርሃን ሰው አስቀይሙ። ማርያምን እኔ ምንም ሲያረጉ አይቻቸው አላውቅም። በጣም ጫዋዎች ናቸው። ጽጌም ሩታም ለሰው መልስ አይሰጡም። እኔ ለሰው መልስ መስጠት ቱበሮችን ይወዳለሁ፣ ግን የተመልካችን ነገር ሲጣሉ ሲታረቁ የእኛን አንድነት አልፈለጋቸውም ነበር ምናምን ብሎ ካሜራ ደቅ ነው የሚያወርሰው። እኔ በተደጋጋሚ በአይኔ ብዙ ጊዜ ነው የሚሰማባት ማለት ነው። ወጣ ማስተዋላለች ለቡሩኬ ደስ ምናምን አትልም። ዝም ብሎ በቃ ሁሉ ነው ጠርታቸው የሚታወራው። በቃ ወደንሳችን ምናምን ብላ ታወራለች። እንደዚህ ማለት የለብን። ሲጣሉ ሲመጡ እኛ ምን ሰድባለን እንጣላለን አይደል? ሲታረቁ ደግሞ እኛ ምን ታረቃለን። ለምን መልስ ትሰጣለች? ለኛ እየመጣች ዝም ነው ማለት አለበት። አንድ ቀን መልስ መስጠት የለባትም። እዚህ ጋር ደግሞ የቡሩኬን ስጋ የምትበሉ እናንተ የሚድረቅ ቅንቅና ሙላ አርፋችሁ ቁጭ በሉ ሽማግሌዎች ማለት ነው። አረ እነዚህ